ሳሚያንሰው በጣም ጥሩ ነው እናት። አይገርምሽም? አይነሳው። ኧረ የኔው አይነሳው እኮ። ወይኔ ሉሲ ጭራሽ ሰሪ ሴት አለ። እዛው በሴቶች ታጅበው እንዲህ እያሉ እየጨፈሩልሽ እኮ ነው ያሉት። ጭራሽ ከሴት ጋር ነው። ወይኔ አለቀልን በኛ ሰው ነው እንዲህ ነው ቤዛ ለሰርጓ ስጦታ እጅግ የሚያስደንቅና የሚያስገርም ስጦታ ከእህቷ ተበርክቶላታል። ቤዛና ሱራፌል እንግዲህ በቀልድ ብለው የጀመሩት የድሮ ትዳራቸው ዛሬ ላይ ግን ወደ እውነተኛ ፍቅር ተቀይሮ በድጋሜ ወደ ሰርግ እያመሩ ይገኛሉ። ቤዛ ድራማ ከበፊቱ እጅግ ከባድና እንዲሁም ደግሞ አስከፊ ፈተና በኋላ ዛሬ ላይ አሳብ ምኞታቸው እየተሳካ ይመስላል። በዚህም ደግሞ ተመልካቾች ሁሉ የቤዛና የሱራፌል ሰርግ በሰላም መጠናቀቅ አለበት እያሉ ደስታቸውን እየገለጹ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ቤዛ ድራማ ክፍል 109ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ዛሬ ላይ እንግዲህ ሙዚዎችና እንዲሁም ሙሽሮች ለቤዛና ለሱራፌል ሰርግ ሸብረብ እያሉ ይገኛሉ። እንዴት ነው የምንዘፍነው? እንዴት ነው የምንጨፍረው? እያሉ ጭፈራም እየተለማመዱ ይገኛሉ። በኩቻ ፍቅር ተይዞ ከገጠር ወደ አዲስ አበባ የመጣው ሽብሩም ዛሬ ላይ በሳሮን ፍቅር ወድቆ ቀለበት እስከ ማድረግ ደርሷል። ቀለበትም እንዳደረገች እንግዲህ ለሁሉም ጓደኞቿ ስትነግራቸው እጅግ በጣም ተደስተው ነበረ። ሱሪ ግን አልሰማም ስለነበር ዛሬ ላይ ሲነግሩት ማመን ነበር ያቃተው። ምንድነው የተደረገልሽ በማለትም ጠይቋት ነበር። አልማዝ ነዋ መቼም ዘንባባ አይደል በማለት ኩቻ መልሳለታለች። ሱሪም እንግዲህ እኔ ስላንቺ እጅግ በጣም ደስ ብሎኛል በማለት ደስታውን ገልጾላታል። ኩቻም ሳሚን ስለ ሰርጉ አሁን ላይ ሙዚቃ መጨፈር ማለማመድ አለብን በማለት እንግዲህ ጭፈራ እያለማመደችው ትገኛለች። ሳሚ ግን ያው ቀልድና ፌዞችን ትንሽ ስለሚያበዛ ሊመቻት አልቻለም። እስኪ ዛሬ እንኳ ከልብ የሆነ ጥሩ ነገር አውራ ብትለውም እሱ ግን እንዲሁ የሚጨፈር እያለ በራሱ አለም እየጨፈረ ነበረ። በዛም መሀል እንግዲህ እና ቀንዝርቴ ይመጣሉ። እነሱም ከመጡ በኋላ ሳሚም ቀንዝርቴን እስካሁን ስለምትንከባከባት እጅግ በጣም አመሰግናለሁ። ይቺ አንድ ነገር ሰርጉ ይለፍ እንጂ ከዛ በኋላ እኔ እሷን መንከባከብ ነው የሚሆነው ስራዬ፣ እንዴት እንደምወዳት ታውቃለህ አይደለህ በማለት እንግዲህ ለቅንዝርቴ ነግሮታል። ቅንዝርቴም ደግሞ ችግር የለውም በሁሉም ሰዓት እስከሚሻላት ድረስ በሚያስፈልጋትም ጊዜ ከጎኗ ነኝ በማለት ነው እንግዲህ የገለጸለት። ሳሚም ይሄ ሰርግ ይለፍ እንጂ ችግር የለም አሁን በጸበሉ እንደዚህ መፍትሄ ካገኘች በኋላ ደግሞ በሐኪምም ብቻ ውጭ ሀገርም ቢሆን እንደምንም ብለን ወደ ጤናዋ እንመልሳታለን፣ ደግሞ ትንሽ ጊዜ ነው የሚያስፈልጋት ብለዋል በማለት ይነግረዋል። ወንዶችም እንግዲህ ሰብሰብ ብለው በነበሩበት ሰዓት ትዳር ከገባን በኋላ የታመሸህ ወይም ደግሞ የት ቆየህ የሚል ጥያቄዎች ይበዛባል። ስለዚህ ትዳር ስታስቡ በጊዜ እንደምትገቡ አስቡበት። በዛ ላይ ደግሞ ሁለተኛ ነገር ስልክ ተደብቃችሁ ማውራት አትችሉም እያለ ሳሚ እየመከራቸው ነበረ። አዎ እውነት ግን ነው። ግን ለምንድነው አሁን የወጣትነት ጊዜያችንን የማናሳልፈው? ስለዚህ ዛሬ ላይ አብረን ጊዜ እናሳልፍ፣ ሱሪም ወደ ትዳር ከመግባቱ በፊት በማለት ይመካከሩና ወደ ጭፈራ ቤት ይሄዳሉ። በሄዱም ሰዓት እንግዲህ ቢራቸውን እየጠጡ ያሆ እያሉ እንዲሁም ለሰርጋቸው እያወረዱና እየተለማመዱም ነበረ። በመሀል ግን ጥንብዝ ብለው ሰክረው ነበር። ከሁሉም ደግሞ የሽብሩ ስካር ነበረ እጅግ አሳሳቢ የሆነው። ተደግፎ እንጂ ራሱን ችሎ መቆም አይችልም ነበር። በዛ መሀል እንግዲህ ሳሮን ትደውለታለች። ሚስት የደወለች ብትልም እንዴ ሚስት አለች እንዴ ሳናውቅ አገባህ እንዴ አረጮኛ ነው የሚባለው በማለት ሳሚም ይነግራል።
ሱሬም የኔም ይኸው 20 ጊዜ ሚስ ኮል አድርጋለች ደውላ ነበረ በማለት ይናገራል። ሳሚም እንግዲህ በዛ ቀጠል አድርጎ በሰርግ ዋዜማ እንደዚህ ተደወለች፣ ሰርግ ከተበላ በኋላማ ገና እጥፍ ነው ሚስኮን የምታገኘው በማለት ሳሚ ይነግራል። ቤዛም ወደ ሱሬ እንዲሁም ደግሞ ሳሮን ወደ ሽብሩ እንዲሁም ኩቻ ወደ ሳሚ ሁሉም ቢደውሉም ነገር ግን እነሱ ስልክ ሊያነሱላቸው አልቻሉም። በዚህም የተነሳ እንግዲህ እነሱም ብሎ ክለብ ይህን እኮ ከሌላ ሴት ጋር ነው እያሉ ሳሮንና ኩቻ ነገሩን እያጧጧፉት ይገኛሉ። ኩሽና ቆመው ስልክ እየደወሉ ነገር ግን ሊያነሱላቸው አልቻሉም። አሁን ገና ሳያገባኝ እንደዚህ ያመሸ ካገባኝ በኋላማ ጭራሽ ሊጫወትብኝ ነው እያሉም እጅግ በመበሳጨት እየጠበቋቸው ይገኛሉ። ቤዛ መኝታ ቤቷ ሆና ለብቻዋ ወደ ሱሬ እየደወለች ቢሆንም ነገር ግን ሊያነሳላት አልቻለም። በዛ መሀል ነበር እንግዲህ ሉላ ወደ ቤዛ የመጣችው። ወዴት ነው የምትደውይው በማለትም ትጠይቃታለች። ሱሬ ጋርም ደውለው ግን አያነሳም በማለት ትጠይቃታለች። ከነታሚ ጋር ሆኖ ነው የሚሆነው፣ ስለዚህ አትጨናነቂ፣ እኔ ግን አሁን ከሰርግሽ በፊት በቃ ለሰርግሽ የሚሆን ትልቅ ስጦታ ልሰጥሽ ወስኛለሁ ብላ ትነግራታለች። የምን ስጦታ ነው? አንቺ እኮ ከሁሉም በላይ ስጦታዬ ነሽ፣ ልዩ ስጦታዬ በማለት ቤዛ ትነግራታለች። ሉላም ውጭ ሄጄ እንደመማር ፍላጎት እንዳለ ታውቂያለሽ አይደል ብላ ስትጠይቃት፣ አዎ እሱንም አውቃለሁ፣ ላስተምርሽም ቃል ገብቼልሻለሁ በማለት ትነግራታለች። ሉላም አዎ እኔም ያው እርጉዝ መሆኔን ታውቂያለሽ፣ ስለዚህ እዛ ሄጄ መውለድ አልፈልግም በማለት ትነግራታለች። ቤዛም ችግር የለውም እኔ ሁሉን ነገር አግዝሻለሁ፣ ልጅሽ ከአንቺ ጋር ይኖራል ብትላትም ሉላ ግን ልጄን ምናልባት በእኛ መልክ በወጣ ብዬ እየተመኘሁ ነው፣ ስለዚህ ልጄን ላንቺ መስጠት ነው የምፈልገው በማለት ትነግራታለች። ይህንን በሰማች ጊዜም እንግዲህ ቤዛ እጅግ ነበር የደነገጠችው፣ ለማመንም ተቸግራ ነበረ። ሉላ ግን ልጄ ከእናቱ ጋር እንዲያድግ ነው የምፈልገው፣ እናቱም የምትሆኘው አንቺ ነሽ በማለት እንግዲህ ለእህቷ ልጇን አሳልፋ ልትሰጥ ነው። የምትሰጠው ባይኖራትም ዛሬ ላይ ግን የወለደችውን ልጇን ለመስጠት ቃል ገብታለች። በሰላም ትውለድና እንግዲህ ቤዛና ሱራፌል ያው እስካሁን ሞክረው ነበረ፣ ነገር ግን መውለድ አልቻሉም። ምናልባት ከዚህ ጊዜ በኋላ ደግሞ ሊወልዱ ይችሉ ይሆን አይታወቅም። ሱራፌል እንግዲህ በፊት ላይ ቤዛን ሲቀርቧት ለትክክለኛ ፍቅር አልነበረም። ነገር ግን የቤዛን የዋህነትና እንዲሁም ደግሞ ፍቅሯን ሲመለከት ወደ ትክክለኛ ፍቅር ገብቶ ዛሬ ላይ ከበፊቱ ይልቅ ዛሬ ላይ እጅግ በጣም ደስተኛ ነኝ በማለት ነው ስለ ሰርጉም ለነሳሚ ሲነግራቸው የነበረው። ምክንያቱም በዛ ሰዓት አስቦበት ሳይሆን ለሴራ ነበረ ቤዛን ሊያገባት የወደደው። ዛሬ ላይ ግን ትክክለኛ ፍቅር ገብቶላቸው ወንድሙን ትቶ ክዶ ዛሬ ላይ ቤዛ በማለት ወደ ቤዛ ፊቱን አዙሮ ትክክለኛ ፍቅር ወድቆለት ለሁለተኛ ጊዜ ሊጋቡ ነው። ሱራፌልም ከዚህ በፊት መውለድ እንደማይችል ሲወራ ነበረ። ምናልባት አሁን ላይ የሉላ ልጅ እንግዲህ ለቤዛ ልጅ እንደሆነ ሲሰማ ደግሞ ሱሬ ምን ያክል ይደሰታል ወይንስ ደግሞ ሊከፋው ይችላል? አብረን የምናየው ነው የሚሆነው። እንግዲህ እነሱም ከሰከሩ በኋላ ወደ ቤት አምርተዋል። ነገር ግን ሴቶቹ በር ላይ ነበረ ተኮልኩለው እየጠበቋቸው። እነሱ ግን ምንድነው እንደዚህ ሁሉ ዘበኛ ነው ወይ የሴት ዘበኛ ነው እንደ የቀጠር ነው እስከ ማለትም ነበር የደረሱት። አሁን ላይ ግን የቤዛና የሱራፌል ሰርግ ምንም ነገር እንከን ሳይገጥመው በሰላም እንደሚተላለፍ እንግዲህ ተስፋ እናደርጋለን። ለዛሬው ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ቸር ቆዩ እያልኩ እዚህ ጋር አሰናበታችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ። እንዲሁም ላይክ ሸር እያደረጋችሁ አብራችሁ ቆዩ። በያላችሁበት ሰላማችሁ ዛ ሰላም ነገራችን ሰላም ናዝባችሁ